እሺ ተመልካቾች እንዴት ናችሁ? ዛሬ አንድ መረጃ ሰብስቤ ነበረ። እሱ ምንድነው? ሰዎች በህይወታችሁ እንዳሰባችሁት ስኬታማ ያልሆናችሁበት ምክንያት ምንድነው የሚል ጥያቄ ነበር። ስኬታማ በቢዝነስ ሊሆን ይችላል፣ ስኬታማ በትምህርት ሊሆን ይችላል፣ ስኬታማነት በቤተሰብ በመስረት ሊሆን ይችላል። በህይወት ውስጥ በብዙ መለኪያዎች ነው ስኬት የሚለካው። ግን እንደ ኢኮኖሚክስ ቻናል ብዙዎቻችሁ ትኩረት ልታደርጉ የምትችሉት በቃ ኢኮኖሚካሊ ለምን ዌል አልሆንኩም የሚለውን እንደሆነ እንደዛ ገምታለሁ። እና በህይወታችሁ እንዳሰባችሁት የሚለው ለየሁሉም ሰው ስለሚለያይ ነው። ለምሳሌ የዋሲውን ስኬት በዋሲው መለኪያ ነው፣ የአበበ ስኬት በአበበ መለኪያ ነው፣ የአስቴር ስኬት ደግሞ በአስቴር መለኪያ ነው የሚለካው። ግን መሆን የሚጠበቅብን ቦታ አለ። እንደ ልፋታችን እንደ ሁሉም ጉዳይ ማለት ነው። እንደ እድሜያችን መሆን እና እንደ ፍላጎታችንም የሚጠበቅ ቦታ አለ። ከእሱ አንጻር ነው መልሱ። እና 4 ምርጫዎች አስቀምጬ ነበር። ስኬታማ ያልሆንኩት ጠንክሬ ባለመስራቴ ነው የምትሉ ምን ያህል ሰዎች አላችሁ የሚል ነው። ሁለተኛው ደግሞ ካፒታል እያገኘው ስላልነበረ በፈልገውን ያህል ውጤታማ መሆን አልቻልኩም የሚል ምርጫም አስቀምጬ ነበረ። በቂ እውቀት ማግኘትም ስላልያዝኩ ተገቢ እውቀት ስለሌለኝ ውጤታማ አልሆንኩም የሚል ምርጫ አስቀምጬ ነበር። እና ኔትወርክ ኮኔክሽን፣ ጥሩ ኮኔክሽን ክሬት ማድረግ ስላልቻልኩኝ ውጤታማ አልሆንኩም ብላችሁ ታስባላችሁ። ከነዚህ ከአራቱ መሰረታዊ የሚባለው ምክንያት የትኛው ነው? 2 ምክንያትም ሊሆን ይችላል፣ 1 ምክንያትም፣ 3ቱም አንድ ላይ 4ቱም ያለብን ሊሆን ይችላል። ግን ሲግኒፊካንት የሚባለው በጣም መሰረታዊ የሚባለው የቱ ነው የሚል ነበር ጥያቄ። እና ይህን ጥያቄ ለ24 ሰዓት ነው የቆየው። 4000 ሰዎች ካነበቡት በኋላ 700 ሰዎች ድምፅ ሰጥተዋል። እንግዲህ ድምፅ የሰጡ ሰዎች ማንነታቸው ስለማይታይ ማንኛውንም መልስ ይመልሳሉ። ትክክለኛ የሚያስቡትን መልስ ይመልሳሉ። እውነተኛውን መልስ ይሰጣሉ ብዬ ነው ኤክስፔክት ማድረገው። እኔ ግን ያገኘሁት ውጤት ትንሽ ማውራት የሚያስፈልግበት ይመስለኛል። ስለ ራሳችን የምንሰጠው ግምት በደንብ ትኩረት ማድረግ እንዳለብን አስባለሁ። ጠቅላላ የመጣው ውጤት 34% የሚሆኑ ሰዎች ውጤታማ ያልሆንኩት እስከዛሬ ድረስ ካፒታል በእጄ ስላልነበረኝ ነው የሚል ምክንያት አስቀምጠዋል። 33 ሰዎች ደግሞ ጥሩ ኔትወርክ ስለሌለኝ ነው ብለዋል። 23% ብቻ ነው ጠንክሬ ስላልሰራው ውጤታማ ያልሆንኩት ጠንክሬ ስላልሰራው ነው ያሉት 23% ብቻ ናቸው። እውቀት ስለሌለኝ ያሉት ደግሞ 10%ቶች ናቸው። ስለዚህ አንደር ቫሊዩ ተደርጓል እውቀት ማለት ነው። እና በድምሩ ካያችሁ 67% የሚሆኑ ሰዎች ውጤታማ ያልሆኑበት ምክንያት ብለው የሚጠቅሱት ውጫዊ ነው። ስለዚህ 33%ቱ ብቻ ነው ወደ ራሳቸው ፊታቸውን ያዞሩት እውቀት መያዛቸው ላይ፣ ጠንክረው መስራታቸው ላይ ማለት ነው። ስለዚህ ብዙ ሰዎች ውጤታማነትን ወይ የስርዓት ወይ የሲስተም እንጂ የራስ አቅም ነው ብለው እንደማያምኑ ነው ይሄ የሚነግረኝ። እኔ የእውነቱን እናውራ ከተባለ ግን ካፒታልና ኔትወርክ ዋና ችግር ናቸው። እንደሱ ካልን የምንፈልገውን ነገር ውጤታማ መሆን አንችልም። ለምሳሌ ትምህርት ቤት ስንማር አንደኛ የሚወጣው ልጅና እኛ መካከል ያለው ልዩነት ምንድን ነው? ውጤት ለተማሪ ሰው ውጤት የሚለካው በግሬድ ስለሚሆን በየዩኒቨርሲቲው አንደኛ የወጡ የነበሩ ሰዎችና እኛ መካከል ያለው ልዩነት ምንድን ነው? እዛም ብዙ ማንሳት ይቻላል። ካፒታል ኔትወርክ ምናምን ጉዳይ ላይሆን ይችላል። ጠንክረው ማጥናታቸው ሊሆን ይችላል። ለሰዎቹ ናቹራሊ ያላቸውም ሁኔታ ሊሆን ይችላል። ትንሽ ስራም ስንጀምር ወይ ደግሞ ጥሩ ቦታ መቀጠር ቀጣሪዎቻችንን ማሳመን ሊሆን ይችላል። በስራ ቦታዎቻችን ላይ ጠንክረን በመስራት ጥሩ ሰራተኛ መባል፣ ትልቅ ደሞዝ ያለባቸውን ስራ መስራት፣ በትዕግስት ትንሽዬ ቢዝነስ ጀምሮ ለማደግ መሞከር፣ ጥሩ እውቀት ያለው ሰው ኢቨን ሶሻል ሚዲያ ላይ እንኳን የሚሰራ ሰው ከሆነ በትዕግስት ሶሻል ሚዲያ ክሬቲቪቲ ምናምን ፈጥሮ መስራት። ይሄ በሙሉ ፕሮብሌም ውስጣዊ አይደለም ወይ? ገንዘብ ከጠበቅን፣ በጣም ጥሩ የሚባል ኔትወርክ ከጠበቅን ትክክለኛና ጥሩ ጊዜ እየጠበቅን ነው ማለት ነው። ጥበቃችን ደግሞ በኋላ ድክመት እንዳይሆን እኔ ስጋት አለኝ። ግን ክሪቲካል የሆኑ ፖይንቶችን እዚህ ውስጥ ማንሳት ይቻላል። የመጀመሪያው ኤክስተርናላይዜሽን ሪስፖንሲቢሊቲ የሚባል ጉዳይ አለ። ምን ማለት ነው? እኛ ውጤታማ ያልሆንበትን ምክንያት በሙሉ ወደ ውጭ መገፍተር። ቤተሰብ ስለሌለኝ ነው፣ ስለማይደግፉኝ ነው፣ ይሄ ስላልተሟላ ነው፣ ያለውበት ቦታ ነው ምናምን የሚሉ ምክንያቶች ማለት ነው። ይሄ ከሆነ ለእኛ በጣም ያዛልቀውን። ለምሳሌ ካፒታልና ኔትወርክ እውነት ችግር ቢሆንም ግን እንደው ብልሃት እውቀት የሚባለው ስኪል የሚባለውን ይዞ መገኘትና ጠንክሮ መስራት ግን አንደር ቫሊዩድ እንደተደረጉ ነው የሚሰማኝ። ምክንያቱም እውቀት ቶሎ የሚታይና ፈጣን ስላልሆነ ሰው የሚታየው ካፒታል ነው።
በቃ ካፒታል ፊት ለፊት የምትታይ ገንዘብ ተቆጥሮ የሚታይ ነገር ስለሆነ ገንዘብ የለኝም ይላል ሰው። እውቀት ግን በረጅም ጊዜ የሚከማች ጉዳይ ነው። ስለዚህ ማንኛውንም ስራ ለመስራት ሰው እውቀት ያስፈልገዋል። ሰው ሽንኩርት ነግዳለሁ ካለ ስለ ገበያ ነክ አስተሳሰብ ይፈልጋል ማለት ነው። የማሳመን መሸጥ ከሌለ ንግድ ስለሌለ ማለት ነው። ስለ ገቢ ማወቅ አለበት፣ ስለ ውጪ ማወቅ አለበት፣ ስለ ትርፍ አሰላል ማወቅ አለበት። በትጋት ሳይሰለች መስራት አለበት። ቶሎ የመማር አቅም ያስፈልገዋል። እነዚህ በሙሉ እኮ መሰረታዊ ጉዳዮች ናቸው። ካፒታል ቆይቶ የሚመጣ ጉዳይ ነው። ኔትወርክ መፍጠርም ትንሽ ቆይቶ የሚመጣ ጉዳይ ነው። የመጀመሪያው ጠንክሮ ለመስራት የሚሆን ኮሚትመንት ያስፈልጋል። እኔ በኋላ የራሴን ኦርደር እነግራቸዋለሁ። በቃ ጠንክሮ ለመስራት ኮሚትመንት ያስፈልጋል። ሳይሰለችው መስራት ያስፈልጋል። ሳይሰለች የሰራ ሰው እኮ ነው ካፒታል የሚኖረው። ካፒታል ኖሮት ጠንክሮ የመስራት አቅም የሌለው ሰው ከሆነ በቃ ይሩቃል እኮ። ጥሩ ኔትወርክ ውስጥ ቁጭ ብለው ምንም የማይጠቀሙ እኮ አሉ። ጥሩ ኢኮኖሚ አማካሪ አጠገቦቻቸው እያሏቸው፣ ጥሩ ፋይናንስ የሚያውቅ ሰው፣ ጥሩ ቢዝነስ የጀመረ ሰው፣ ጥሩ ካፒታል ያለው ሊያበድራቸው የሚችል ሰው፣ መረጃ ሊሰጣቸው የሚችል ሰው በኔትወርክ በቃ ተሞልተው በቤተሰባቸው በጓደኞቻቸው በጣም ብዙ ኔትወርክ ኖሯቸው ግን በጣም በዝቅተኛ የገቢ መጠን የሚኖሩ ሰዎች አሉ። ጠንክሮ መስራት የማይወዱ ሊሆኑ ይችላሉ፣ ወይ ደግሞ ኔትወርኩን ልብ ብለው የማይመለከቱ ሊሆኑ ይችላሉ። የትኛውም ስራ እስኪል ይፈልጋል። ሰው አናጺም ከሆነ እስኪል ያስፈልገዋል። ግንበኛም ከሆነ እስኪል ያስፈልገዋል። ኢቨን ሶሻል ሚዲያም ቢሰራ እስኪል ያስፈልገዋል። የሆነ ዕቃ ለመሸጥም የሆነ ግለሰብ ማሳመንም ሴልስ መስራትም መኪና መንዳትም ማንኛውም ጉዳይ እስኪል ይፈልጋል። እስኪል እንዴት ነው አንደር ቫሊዩድ የሚደረገው? 10% ብቻ እኮ ነው እስኪሉ ስለጎደል፣ ወይስ ሙሉ እስኪል አለን ብለን ነው እያመንን ያለ ነው? አንዳንዴ ለራሳችን የምንሰጠው ግምት የተጋነነ አለመሆኑን ማወቅ በደንብ ነው የሚያስፈልገው። ይሄ ማይንድ ሴት ይሄ አስተሳሰባችን ከቀጠለ በቃ ይሄ ለመጀመር በጣም መዳከም ሎ ኢኒሼቲቭ የሚባል ትራፕ አለ እና ለራሳችን ለመጀመር ያለን ማመለካከት ዝቅ ያለ እንዳይሆን እኔ ስጋት አለኝ። ስለዚህ ከካፒታል በፊት መጀመር ያለብን ጉዳዮች አሉ። ካፒታል የማያስፈልጋቸው ስራዎች ሊሆኑ ይችላሉ። ለምሳሌ ሰርቪስ ቤዝድ የሆኑ ስራዎች ሊሆኑ ይችላሉ። ካፒታል የማይጠበቅባቸው። ካፒታል በተሳበበ ቁጥር ለእኛ በጣም ችግር ነው። ወደፊት ሌላ ሀሳብ አቅርብላቸው ለራሱ ካፒታል ማለት ምን ማለት ነው የሚለውን እናቀርባለን። ግን ከካፒታል አስተሳሰብ መውጣት በደንብ ያስፈልጋል። በቅርቡ እኔ ወጣቶች ኢንተርቪውም ሲደረጉ ያለው አንዳንድ ፕሮግራሞች ላይ እና በዚህ ስልኬን የጀመርኩት የሚሉ ሰዎች ሴልስ የጀመሩ ፖድካስት የጀመሩ ፕሮግራም የጀመሩ በጣም ብዙ ስራ የሚሰሩ በዚህ ስልክ ነው የጀመርኩት ብለው አንድ ደካማ ስልክ ያሳያሉ። ሰው ካፒታል ጉዳይ አይደለም። በጓደኛዬ ቤት መኝታ ቤት ውስጥ ነው የጀመርኩት። በቤቴ ውስጥ በ1,000 ብር ነው የተነሳሁት። በ2,000 ብር እናቴ 5,000 ብር ሰጣኝ። በጣም ብዙ ሰዎች አሉ። ካፒታል ፍጹም መጀመሪያ ላይ የሚቀመጥ ጉዳይ አይደለም። ካፒታል ያሳበበ ሰው ጠንክሮ የመስራት ኮሚትመንት የሌለው ሰው ነው የሚሆኑ። ጠንክሮ የሚሰራ ሰው ካፒታል እንዴት ክሬት መደረግ እንዳለበት ያስባል። ከቤተሰብ ሊጠይቅ ይችላል፣ ከጓደኞቹ ሊጠይቅ ይችላል፣ በትንሽ ካፒታልም ሊጀምር ይችላል። ስለዚህ ይሄ መረጃ ሁሉንም ሰዎች ይገልጻል ማለት ሳይሆን ግን በጣም ማጆሪቲውን የሚያይ ነው። ደግሞ ከብዙ ሰዎች ጋር ስለምንገናኝ የምናሳብበው ነው እኛ ሁላችንም ማለት ነው። አንድ ሰው ውጭ ሀገር ያለ ሰው ምን አለኝ፣ ገንዘብ ላክልኝ ይሉኛሉ ወንድሞቼ ምናምን አለ እና ሁሌም ገንዘብ ላክ ነው። ገንዘብ ላክ፣ የሆነ ነገር እንጀምር፣ ገንዘብ ላክ። ከገንዘቡ በፊት ምን እንደምትሰሩ ክሊር የሆነ ማፕ ስጡኝ እስቲ ብዬ ስጠይቃቸው ግን አኮረፉኝ ብሎኛል ለእኔ። ስለዚህ ገንዘብ እንላለን እንጂ ገንዘብ ቢሰጠንም ነርቨስ ነው የምንሆነው። ለምሳሌ አንድ ሰው ገንዘብ ቢኖረኝ የሆነ ነገር እሰራለሁ የሚል ሰው አሴት መግዛት አይደለም 10 ሚሊዮን ብር ብንሰጠው በ10 ሚሊዮን ብሩ ምን መስራት እንደሚችልም ላያውቅ ይችላል። ነርቨስ ነው የሚሆነው መኪናና ቤት ገዝቶ ቁጭ ካላለ በስተቀር። እሱ ደግሞ ኢንቨስትመንት አይደለም፣ እሱ አሴት መግዛት ነው። ስራ ማለት ግን ሁልጊዜም ካሽ እናንተ ሊኩዊድ የሚያደርግ ስራ ማለት ነው። እሱን ለመፍጠር ግን መጀመሪያ ጠንክሮ የመስራት ኮሚትመንት ያስፈልጋል። ደግሞ መስራት ስለምትችሉ ስለማንኛውም ጉዳይ ደግሞ ስኪል እውቀት በጣም አስፈላጊ። ከዛ ኔትወርክ እየተገነባ ካፒታል እየተገነባ ይመጣል። ደግሞ ኔትወርክ አሴት መሆኑን በደንብ መገንዘብ ደግሞ ያስፈልጋል። ኢኮኖሚክ ካፒታል ነው ኔትወርክ። ግን ኔትወርክ ሁለተኛውም ችግር ላይሆን ይችላል። አሁን ላይ ሰው ቴሌግራም ሊከፍት ይችላል። የትም የማያውቃቸውን ሰዎች ለምሳሌ 100 ተከታይ ያለው ቴሌግራም ቢከፍት 100 ኔትወርክ እኮ እየፈጠረ ነው። ሊንክድን ላይ ሊፈጥር ይችላል። ሰው የሆኑ ኢቨንቶች ላይ ሊገኝ ይችላል። በቃ ብድግ ብሎ ባዛር ላይ ተገኝቶ ከሰዎች ጋር ተዋውቆ ኔትወርክ ፈጥሮ መምጣት ይችላል። ዝም ብሎ የሚፈጠር አይደለም እኮ ኔትወርክ አሴት መሆኑን ማወቅ ያስፈልጋል። ስንንቀሳቀስ ነው ኔትወርክ የሚፈጠረው እንጂ እጁን አጣጥፎ ካፒታል የለኝም ምንም እየሰራው አይደለም ያለ ሰው አብሮት የሚሰራ ሰው ማግኘት አይችልም። የሚመክረው ሰው ማግኘት አይችልም። በህግ የሚመክረው፣ በፋይናንስ የሚመክረው፣ በካፒታል የሚመክረው፣ በኢኮኖሚ የሚመክረው ሰው ለማግኘት እኮ ሰው መንቀሳቀስ ያስፈልገዋል። ስኪልም በጣም
ስኪል በጣም ያስፈልጋል እና ወደ ሞኔታይዜሽን ማምጣት ያስፈልጋል። እውቀትም ማለት ነው። ሰው በየሰፈሩ መቀለድ የሚችል ከሆነ ቀልድን ወደ ገንዘብ ማምጣት አለበት። ሰው ኢኮኖሚ እውቀት ካለው ኢኮኖሚ እውቀቱን እያጋራ እንኳን ገንዘብ ማግኘት አለበት። ማስጠናትም ሊሆን ይችላል፣ ዳታ መተንተንም ሊሆን ይችላል፣ ኢቨን ኮንቴንት ክሬት ሊያደርግ ይችላል። ሰው በቃ ኮምፒውተር መጠገን የሚችል ሰው ስኪል ካለው ኮምፒውተር መጠገንን ገንዘብ የሚያመጣ ማድረግ አለበት። ሰው በወረቀት የተጠቀለለች አሻንጉሊት መስራት የሚችል ከሆነ አንድ ሰው አሻንጉሊት ሰርቶ ገንዘብ ሊያገኝ ይችላል። ወደ ገንዘብነት መለወጥ ስኪል ሞኔታይዝ ስኪል መጀመሪያ ስኪል ነው ሞኔታይዝ የሚደረገው። ኢንጂነርም ገንዘብ የሚያገኘው ኢንጂነርነት ስኪል ስለሆነ ነው። ዶክተርም ገንዘብ የሚያገኘው ማከም ስኪል ስለሆነ ነው፣ እውቀት ስለሆነ ነው። ኢኮኖሚክስ የሚሆኑ ሰዎች አማክረው ገንዘብ የሚያገኙት ኢኮኖሚክስ ስኪል ነው፣ እውቀት ነው። አናጺ የሚሆኑ ሰው አናጺነት ስኪል ነው፣ እሱንም ስለሚያውቁ ነው። ሁሉም ጉዳይ ምግብ የሚሰራ ሰው ደግሞ ምግብ መስራት ስኪል ነው፣ እውቀት ነው፣ እሱን እኮ ስለሰራ ነው። ስለዚህ ስኪልን ወደ ገንዘብ ሞኔታይዝ መለወጥ ያስፈልጋል። ለእሱ ደግሞ የሚሆን ለገበያ የሚመጠን ለወቅቱ የሚመጠን ግን ስኪል ይዞ መገኘት በደንብ ያስፈልጋል። ስለዚህ እውቀት መጨረሻ ላይ ቫሊዩ የሚሰጠው ነገር ነው ብዬ ነው ያላምነው። ለመውደቃችን በሙሉ ለገበያው የሚመቸውን እውቀት ይዘን ተገኝተናል ወይ? ብዙዎቻችን ዲግሪ ማስተርስ ይዘን እንመጣለን። ግን ዲግሪ ማስተርስ የቆየንባቸው ዘመናቶች እኛ ለገበያ የሚሆን እውቀት ሰጥተውናል ወይ የሚለውን በደንብ ማወቅ ያስፈልጋል። የሌቨሬጅ የሆነ ስትራቴጂም ደግሞ በቃ መጠቀም ያስፈልጋል። ሪሶርስ ጓደኞቻችንን ቤተሰቦቻችን ከሆኑ ሰዎች ጋር በአጋርነት መስራት፣ ፓርትነርሽፕ በኮላቦሬሽን ከሆኑ ሰዎች ጋር መስራት፣ አብረውን ከተማሩ አብረውን ከሚኖሩ ከምናውቃቸው ጠንካራ ነው ብለን ካመንባቸው ሰዎች ጋር አብሮ የመስራት እሱንም ስትራቴጂ መከተል በደንብ ነው የሚያስፈልገው። ሪዝን የምናስቀምጥ 67% ውጫዊ ምክንያት ነው። ውጫዊ ምክንያት ደግሞ ዝም ብሎ ሊመጣ አይችልም። ሁለት ጠንካራ ሰዎች ናቸው አንድ ላይ መስራት የሚችሉ እንጂ አንድ ሰነፍና አንድ ጠንካራ ሲጓተቱ ነው የሚኖሩት። ስለዚህ እኔ ስኬት በሶስት መንገድ እንደሚመጣ ነው የምረዳው። የመጀመሪያው ስኪል ያስፈልጋል። ምንድን ነው መስራት የምትችሉት? መኪና መንዳት ከሆነ በቃ ስኪል ያስፈልጋል መንዳት። አናጺነት ከሆነ አናጺነትም ስኪል ያስፈልጋል። ማማከርም ከሆነ የማማከር ስኪል ያስፈልጋል። እሱ መሰረታዊ ነው። ለእኔ አንደኛ ብዬ ማምነው እሱ ነው። ሁለተኛ የቆያችሁ ግንኙነቶችን መፍጠር፣ በቃ ጠንክሮ መስራት እንዳለ ማለት ነው። ስኪል ለማግኘት ጠንክሮ መስራት አለበት። ለምሳሌ አንድ ኢኮኖሚክስ የተማረ ሰው ጎበዝ ኢኮኖሚክስ ለመሆን ጠንክሮ መስራት፣ ጠንክሮ ማንበብ ይጠበቅበት። አንድ አናጺ ጎበዝ ተመራጩ አናጺ ለመሆን የሚያስፈልገው ከሆነ ጠንክሮ መስራት ይጠበቅበታል። ሶሻል ሚዲያ የሚሰራ ሰው ኮንቴንት ክሬተር እና ቤስት ቪዲዮ ኤዲት የሚያደርግ ሰው፣ ግራፊክ ዲዛይን የሚያደርግ ሰው መሆን የሚፈልግ ከሆነ ጠንክሮ መስራት ላይ አትደራደሩም። ጠንክሮ መስራት ነው ችሎታን ክሬት የሚያደርገው ከሱ ስለምጀምር ማለት። ከዛ ግንኙነት አብሯችሁ የሚሉትን ሰዎች መወሰን ማለት ነው። ካፒታል ቢኖረን እንኮ እንሰራለን ከሚሉ ሰዎች ጋር መሰብሰብ ሳይሆን እስቲ ባለን እንዴት እንሰራለን፣ ዜሮ ካፒታል የሚፈልጉ ስራዎችን እንዴት ማግኘት እንችላለን ሊሆን ይችላል። ዜሮ ካፒታል የሚባል ስራ አለ እንዴ ምናምን እንዳትለው። ለምሳሌ በስልክ ሶሻል ሚዲያ ክሬት የሚያደርጉ ሰዎች ወይ ፍሪላንስ የሚሰሩ ሰዎች ዜሮ ካፒታል እኮ ስልካቸው ኦልሬዲ ለመደወል ፎቶ ለመነሳት እጃቸው ላይ አለ ስልካቸው ኦልሬዲ የተገዛ ነው። ለዛ ካፒታል ተብሎ አይደለም ግን ካፒታል ነው። እሱ ላይ ኮንቴንት ክሬት የሚያደርጉ ከሆነ እኮ በቃ እየሰሩ ነው። ስንት ሰዎች በሶሻል ሚዲያ ገንዘብ ያገኛሉ። ስንት ሰዎች ሴልስ ላይ እኮ ይሳተፋሉ። በሱ ግራፊክ ዲዛይን የሚሰሩ ሰዎች አሉ፣ ፍሪላንስ የሚሰሩ ሰዎች አሉ። እስኪሉ እስካላቸው ኔትወርኩን ቅድም የምናወራቸው ሊንክደን ላይ፣ ቴሌግራም ላይ፣ ሶሻል ሚዲያ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ክሬት ሊያደርጉ ይችላል። ምንም የማያስፈልጋቸው ካፒታል እነሱ ከስልክ በጣም ማይነር የሆነ ኢንተርኔት አገልግሎት። ስለዚህ ኔትወርክ መፍጠር ይቻላል። ከሰዎች ጋር ባዛር ላይ ሄዶ መገናኘት ሊሆን ይችላል፣ ኢቨንቶች ላይ መታደም ሊሆን ይችላል፣ በየትኛውም መካኒዝም። ከዛ ቀጥሎ ነው ካፒታል እኔ ማስበው መጨረሻ ላይ። ከዛ ካፒታል ይመጣል። ካፒታል ቢዝነስ ለማስፋት ነው እንጂ ቢዝነስ ለመጀመር ያለው ሚና ትንሽ ዝቅ ያለ እንደሆነ ነው እኔ የሚሰማኝ። ደግሞ ይህ አፕሮች ትክክል ነው። ግን ሰዎች የሚያስቡት ካፒታል ቢኖረኝ ይጀምራለሁ። ይሄ በጣም መታሰብ ያለበት እኔ ትልቅ አይነት ድክመት እንደሆነ ነው እኔ የሚሰማኝ። ስለዚህ እውነት የሚጀምረው መጀመር ያለበት ከችሎታ፣ ከዛ ግንኙነት፣ ችሎታን ለመፍጠር ጠንክሮ መስራት እንዳለ ታሳቢ ያርጋችሁ፣ ከዛ ግንኙነት፣ ካፒታል፣ ከዛ በኋላ ይመጣል። በቃ በትንንሽ ለምሳሌ 10 ሺህ ብር ያለው ሰው ለምሳሌ ለወጣቶች አንድ ሰው 10 ሺህ ብር የለውም እንጂ ምናምን ሊባል አይችልም። በቃ ዝም ብሎ ቴሌግራም ቻናል ሊከፍት ይችላል። አንድ ሰው ኮንቴንት ክሬት ሊያደርግ ይችላል፣ የሚችለውን ኮንቴንት ማለት ነው። ከዛ ኦዲየንስ ምናምን ሊያበራክት ይችላል። ከዛ ማስታወቂያችሁ ምናምን ሊሰራ ይችላል ሰው። ከዛ የሚሸጣቸው ነገሮች ካሉ ሊሸጥ ይችላል። ረዘም ያለ ጊዜ በትዕግስት መስራት የመጀመሪያው ሞቲቬሽን ነው፣ ለመስራት መነሳሳት። ከዛ ደግሞ ኮንሲስተንሲ ነው። በቃ በቀጥሎ መስራት፣ ሳይሰለቹ መስራት፣ ሳይሰለቹ። አሁን ብዙ ወጣቶች አትራክት የምትሆኑባቸው ሶሻል ሚዲያ ላይ ያሉ ሰዎች እኮ
የዛሬ 4 እና 5 ዓመት ብትዋቸው መከራቸው የሚበሉ ሰዎች ናቸው። ካርድ ለመሙላት የሚቸገሩ፣ በትንሽ ስልክ መከራቸው የሚበሉ፣ ሌሊቱን ሙሉ ማንም ላይ መለከታቸው ላይቭ ላይ የወጡ የሚጮሁ ትልቅ ቪዲዮ ሰርተው 3 ሰው 4 ሰው ምናምን የሚያያቸው የነበሩ ናቸው። ዛሬ እናንተ የምታያቸው ከነሱ አሁን ከደረሱበት መጀመር አችሉም። የዛሬ 5 ዓመት ከነበሩበት ነው መጀመር የምትችሉት። ስለዚህ በትንሽ ካፒታል ስራዎችን መስራት ያስፈልጋል። አለበዚያ ካፒታል የምንጠብቅ ከሆነ ቫሊዎቻችንን እያጣን እንዳንሄድ በደንብ ማሰብ ያስፈልጋል። እና ስለዚህ ከዛሬ ጀምሮ ራሳችሁን ጠይቁ። እኔ መጀመሪያ ምን ክህሎት አለኝ? ያለኝን ክህሎት ለማሳደግ እንዴት ጠንክሬ እየሰራው ነው? ክህሎቴን ወደ ገንዘብ እንዴት እየለወጥኩኝ ነው? ከማን ጋር ነው እየተገናኙ ያለው? ስንፍናን ከሚያበረታቱ ጋር ነው የምትገናኙት ወይስ እንስራ አይዞ በርታ የሚሉ ነው? ወይስ ከሚያሽሟጥጡት ጋር ነው ያላችሁት? እናጥፋው ከሚሉት ጋር ነው? እንቆጥብ እንስራ ከሚሉት ጋር ነው ያላችሁት? ያላችሁን እውቀት ኔትወርክ ወደ ገንዘብ እንዴት ነው የምንለውጡት? በቃ የሆነ ፕላን አንጣ እንጂ እኔ እዚህን ያህል ብር መነሻ ሰጣለሁ የሚሉ ሰዎች እያሉ እኮ የምትኖሩ ሰዎችም አላችሁ። ገንዘቡን የሚሰጣችሁ አለ፣ ግን አይዲያው መፍጠር መከራ የሆነባችሁ ሰዎች እስኪል እሱን ለመስራት ጀምራችሁም የወደቃችሁ ሰዎች ትኖራላችሁ። ስለዚህ ይህን እንዴት ወደ ገንዘብ መለወጥ አለብኝ የሚለውን ይህን ካላደረጋችሁ በስተቀር ትቸግራለች። ይህን ካደረጋችሁ በኋላ ደግሞ ካፒታል ይመጣል። እንደሚባለው ነው ስኬት የሚጠበቅ አይደለም፣ እኛን ሄደን የምንጀምረውና ጎበዝ ተማሪ ለመሆንም ጎበዝ ነጋዴ ለመሆንም ጎበዝ ኮንቴንት ክሬተር ለመሆንም ጎበዝ ገበሬም ለመሆን ይሄ በሙሉ እነዚህን ኮሚትመንቶች የሚጠይቅ ነው። ስለዚህ ምላሽ የመለሳችሁ ሰዎች ለብዙዎቹ ማስተማሪያ እንዲሆን ነው መልሶችን የምናስቀምጠው። ፐርሰናሊ እናንተን ኤክስፕሌን ያደርጋል በሚል እንደ ጀጅ እንደማድረግም አይደለም፣ ግን ብዙ ሰዎችን ማስተማር ያስፈልጋል እና ከእሱ ሀሳብ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።